ቲያንጎ ነው። የሰሜን ኮሪያ ገዥ ኪም ጆንግ ኡን አለ። ፕሬዝዳንቱ ብዙ ጊዜ ከሀገር እንደማይወጣ ይነገራል። ነገር ግን አንዳንዴ በዛው በሀገራቸው ብሎም አልፎ ተርፎ በድንበር አቋርጠው ወደ ተለያዩ ሀገራት ሲጓዙ አንድ የሚንቀሳቀሱበት መንገድ አለ። ይህም የመጓጓዣ መንገድ ባቡርን በመጠቀም ነው። ባቡሩ ልክ አሁን ፒዮንግያንግን ለቆ ወጣ። መዳረሻው ከቭላዲሚር ፑቲን ጋር ለመገናኘት በሩሲያ ውስጥ ነው። ጉዞው ወደ 2 ቀናት አካባቢና ከ1000 ኪሎ ሜትር በላይ በባህር መሬት በኩል ይወስዳል። ሰውየው እንደዚህ ቀላል ሰው አይደለም። እጅግ ከፍተኛና ብዙ ጠላቶች አሉት። ግን እነዚህም ሁሉ ጠላቶች እያሉት እንዴት አድርጎ የባህር መሬትን አቋርጦ ይሄዳል? በዛሬው ፕሮግራማችን የምንከታተለው ይሆናል። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረግ አይረሳ። የመጀመሪያው እንቅስቃሴ የሚጀምረው ከሰሜን ኮሪያዋ ዋና ከተማ ከሲኦል ነው። ፕሬዝዳንቱ የሚንቀሳቀሱት በባቡር ነው። የባቡሩ ስም ታይጎን ይባላል። በሁለት ተጨማሪ ባቡሮች ይታጀባል። በጎኖቹ ላይ ባሉት ተራፎችና የተተከሉ ፈንጂዎች ያሉት አደጋዎችን ለመፈተሽ አንድ ሰው ወደፊት ይሄዳል፣ ሌላው ጀርባውን ይጠብቃል። አስፈላጊ ከሆነ ወደ ከፍተኛ መሪን ለማዳን ለመቸኮል ዝግጁ በሆነ በጣም የታጠቀ ቡድን ተሞልቷል። ሄሊኮፕተር ከፊት ከፊት እየተጓዘ አካባቢውን ይቃኛል። ኪም በሰሜን ኮሪያ ግዛት ውስጥ በሚጓዙበት ጊዜ 2 ኮንቮይ ጋር አብረው ይሄዳሉ። የካርጎ አውሮፕላኖች በመንገዱ ላይ በጣም ቅርብ በሆኑ አየር ማረፊያዎች ላይ ተጨማሪ ሰራተኞችን ያዘጋጃሉ። ታይንጎ የተጠናከረ ጥይት መከላከያ መስኮቶች አሉት። ግድግዳዎቹ እና የታችኛው ክፍል ፍንዳታዎችን ለመቋቋም ጠንከር ያሉ ናቸው። በርካታ ክፍሎች ከባድ መሳሪያ የታጠቁ ናቸው። እንዲሁም ከሀዲዱ በሁለቱም በኩል የሚደርሱ ጥቃቶችን በኃይል ለመከላከል ጸረ ታንክ ሚሳኤሎችን እና 2 መትረየስ ይይዛል። ሁለቱም መከላከያዎች ካልተሳኩ ባቡሩ ሄሊኮፕተር ስለሚይዝ ኪም ከቦታው መሸሽ ይችላል። ይህ ሁሉ የኪም ባቡር እጅግ በጣም አስተማማኝ ያደርገዋል። በሌላኛው በኩል ታይንጎን በሚጓጓዝበት ጊዜ 60 ኪሎ ሜትር በሰዓት ብቻ ስለሚጓዝ ይህን አደገኛ ያደርገዋል። አንዳንዴም በሰሜን ኮሪያ ባለው የባቡር ሀዲድ ደካማ ሁኔታ ምክንያት ቀርፋፋ ነው። ባቡሩ በጣቢያ ሲያልፍ ኃይሉ በሁሉም ሌሎች ትራኮች ላይ ይቋረጣል። በሀገሪቱ ውስጥ ለዚህ አንድ ባቡር ብቻ የተገነቡ 20 የባቡር ጣቢያዎች አሉ። በዝግታ ፍጥነት ምክንያት ኪም ከፑቲን ጋር ለመገናኘት በዚህ ልዩ ጉዞ ወቅት ለብዙ ቀናት መንገድ ላይ ሊሆኑ ይችላሉ። በባቡሩ ላይ አገሩን ቀንና ሌሊት ለማስተዳደር የሚያስፈልገውን ነገር ሁሉ አለው። በኮሪያ ባህረ ገብ መሬት ውስጥ ዴስክ፣ ላፕቶፕ፣ ቴሌቪዥን፣ ፋክስ ማሽን፣ ሳተላይት ስልክና የቻይና ካርታ ያለው ቢሮ፣ በግድግዳው ላይ የእንግዳ መቀበያ ክፍል፣ የመሰብሰቢያ ክፍል ከጠረጴዛ ጋር እና የውስጣዊ ዘይቤ በጣም የተለያየ ነው። አብዛኛዎቹ ክፍሎች የሚያብረቀርቁ የእንጨት ወለል ያላቸው ሙሉ በሙሉ ነጭ ናቸው። አረንጓዴና ሙቅ ሮዞች ሶፋዎች፣ የዝሆን ጥርስና የትኩስ መጋረጃዎች፣ የአበባ ቅርጽ ያላቸው መብራቶች እና የሜዳ አህያ ከለት ያላቸው የጨርቅ መቀመጫዎች አሉ። የባቡሩ ዋና ነገር ግን ሬስቶራንት ነው። ባቡሩ ላይ ሁሉንም አይነት ጣፋጭ ምግቦች በኮሪያ፣ ሩሲያ፣ ቻይና፣ ጃፓን እና የፈረንሳይ ምግብ ማግኘት ይችላሉ። ጆንጉን በጉዞ ወቅት አይሰለቹም። ባቡሩ ከፍተኛውን መሪ በግል የሚያመሩ ዘፋኞች አሉት። ከባቡሩ ሲወርዱ 2 የታጠቁ መርሴዲስ ሊሞዚኖች ለመጨረሻው ማይል ይወርዳሉ። የባቡሩ ጉዞ በኪም ቤተሰብ ውስጥ ረጅም ባህል አለው። ይህ የኪም ሰን እና የኪም ጆንግ ኢል ቅሪቶች የተቀመጡበት ኪም ጁን ቤተሰብ ቤተ መንግስት ነው። ከቅሪታቸው ቀጥሎ የህይወት መጠን ያላቸው የግል የባቡር ሰረገላዎች ሞዴሎችን ያገኛሉ። ተቆርጦ ከባቡሩ አጠገብ እየቆመ የኪም ጆንጉን ስዕል አለ ተብሏል። ትናንሽ መብራቶች ያሉት ካርታ የወሰዱት ብዙ ጉዞ ያሳያል። ባቡሩን መውሰድ ለደህንነት ጥንቃቄ ተጀመረ። ኪም ጆንግ ኢል ትንሽ መጓዝን እንደፈራሽ ተነግሯል። እንደ አውሮፓውያን አቆጣጠር በ2001 እስከ ሞስኮ ድረስ ለ1 ወር ያህል የሚቆይ የባቡር ጉዞ ወስዶ በአጠቃላይ 20,000 ኪሎ ሜትር ቆስጠንጢኖስ ፒልከቪስ የተባለ አንድ ሩሲያ ባለሥልጣን አብሯት ሄዷል። ከጉዞ በኋላ ስለ ልምዶቹ መጽሐፍ አሳተመ። ለሁለቱም የሩሲያና የሰሜን ኮሪያ መንግስታት ብስጭት፣ ምክንያቱም ለረጅም ጊዜ የኮሪያ መሪ ባቡሮች በፍጹም ምስጢር ተሸፍነዋል። መቼና የት እንደሚንቀሳቀሱ በጭራሽ አልተገለጸም። በተጨማሪም ውሳጣዊው ክፍል በአብዛኛው በምስጢር ተጠብቆ ነበር። እንደ አውሮፓውያን አቆጣጠር በ2004 የኪም ጆንግ ኢል ባቡር ከቻይና ጋር ድንበር አቅራቢያ የዮንግቾንግ ጣቢያ አለፈ። ከጥቂት ሰዓታት በኋላ የደረሰ ከፍተኛ ፍንዳታ ወደ 160 የሚጠጉ ሰዎች ሲሞቱ 1300 ተጨማሪ ቆስለዋል። በዘይትና ኬሚካሎች በተጫነ ጣቢያው ላይ የቆመ ባቡር የኤሌክትሪክ መስመሮችን እየመታ ነበር። ይህ የግድያ ሙከራ ሊሆን ይችላል የሚሉ ግምቶች ነበሩ። የአሁኑ
በሙሉ የማይመስል ነገር አይደለም። በሰሜን ኮሪያ ባለፉት 10 ዓመታት ውስጥ ስለ ውሳጣዊ የስልጣን ሽኩቻ ብዙ ሪፖርቶች ቀርበዋል። ከባቡሩ ደህንነት በኋላ ከፍ ማለቱ ተነግሯል። እንደ አውሮፓውያን አቆጣጠር በ2009 የሩሲያ ፎቶግራፈር አንሺዎች በባቡሩ ወደዚያን ጊዜ የሩሲያን ፕሬዝዳንት ዲሚትሪ ሜንድሊቭ በወሰደው መንገድ ላይ ያለ ፎቶግራፍ ይወስዱ ታግደዋል። ባቡሩ እስኪያልፍ ድረስ በሳይቤሪያ በሚገኙ መንደሮች ሙሉ በሙሉ ቤት ውስጥ እንዲቆዩ ታዘዋል። በስማርትፎኖች ዘመን ይህን አይቻልምና በአንዳንድ ሁኔታዎች በእውነት አይፈልግም፣ ምክንያቱም የባቡሩ ፕሮፓጋንዳ ዓላማዎችን ያቀርባል። ታንጎ መንቀሳቀስ ለሰሜን ኮሪያ ኃይለኛ ምልክት ሆኗል። ኪም ጆንግ ኡን በግዙፍ ጃምቦ ጄት ውስጥ የአሜሪካ ፕሬዝዳንት ከነበረው ከፍ ያለ ምስል ወደ ምድርና ለሕዝቡ ቅርብ ሆኖ ለመታየት እንደሚጠቀምበት ይነገራል እና ባቡሩ በሚጓዝበት የፖለቲካ መሪዎች አንዱን መንገድ ወይም ሌላ ምልክት ነው። ከዩክሬን ወረራ በኋላ በሀገሪቱ ላይ ያለው የአየር ክልል ደህንነቱ ያልተጠበቀ ሆነ። ብዙ ምዕራባውያን መሪዎች በፖላንድ አቋርጠው ኬብል በባቡር መጎብኘት ጀመሩ። ይህ እንደ ብረት ዲፕሎማሲ ተፈጠረ። በሰሜን ኮሪያ ጉዳይ ታንጎ በአንዳንድ መንገዶች በሀገሪቱ ምንም ያህል ልዩነት እንደሆነ ያጎላል። የጠቅላይ መሪዎች አብዛኛዎቹ የዓለም ክፍሎችን እምብዛም ወይም ምናልባትም በጭራሽ አይጎበኙም። በባቡር ውስጥ የኪም ቤተሰብ ጨዋነት የሚያመለክት አንድ አስቂ ነገር አለ። ብዙዎቹ ሁልጊዜ መዳረሻ አላቸው። የኪም ባቡር በመጨረሻ ኮስሞ ደረሰ። በታሪክ ውስጥ ካሉ ረጅሙና ምናልባትም በጣም የማይመቹ የእጅ መጨባበጥ ሰላምታ ተሰጥቷል። ከዚያም ፑቲን ሙሉውን ጉብኝት የጠፈር ወደብ፣ የአውሮፕላን ፋብሪካና የፓስፖርት መርከቦችን ይሰጠዋል። በኋላ ቮድካ፣ የባሌን ዳንስ አፈጻጸምና የዋርለስ ትርኢት አለ። ሁለቱም ሰዎች የሚገናኙበት ምክንያት እጅግ በጣም ከባድ ነው። ሩሲያ ከዩክሬን ጋር ባደረገችው ጦርነት ይቶች እና አጋሮች እየቀነሰች ነው። ሰሜን ኮሪያ እጅግ በጣም ብዙ የአሞክሲኖች አሏት እና ለማቅረብ አትፈራም። እናም ይህ ትልቅ ቲያንጎ የተባለ ባቡር ለሰሜን ኮሪያ የስልጣን ምልክት ለመሆን ቢሞክርም የሀገሪቱ ትልቅ መገልገያ ምልክት ነው። ውድ የቻናሌ ተከታታዮች በዛሬው ፕሮግራም እንደተደሰታችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረግ አይረሳ። ስለተከታተላችሁኝ አመሰግናለሁ።